ነፍሰ ገዳይ ዳንያ ወዴት እየሄድሽ ነው? እንዳትጠጊኝ ሚራ፣ አንቺ ነፍሰ ገዳይ ነሽ። ዳንያ ተረጋጊ፣ ወደ ቤት ገብተን እናውራ። ምንም የምናወራው ነገር የለም። ከነፍሰ በላ ጋር ምንም የማወራው ነገር የለም። ዳንያ አትፍረጂ፣ ይፈረድብሃል ነው የሚባለው። አይቻለሁ፣ ሁሉንም ነገር ባይኔ አይቻለሁ። ሁሉንም ነገር ሄጄ ለፖሊስ እሰጣለሁ። እሺ ዳንያ አታደርገው። አሁን ፎቶን ስጭኝና የቀረውን ነገር ቤት እናወራለን። ሚራ አንቺ ተመልሰሽ እዛ ቤት አትገቢ። የአንቺ ቤት ከዚህ በኋላ ማረሚያ ነው። እሺ ዳንያ አሁን መቀባጠርሽን ታይና ፎቶን ስጭኝ። መቼም አልሰጥሽም። ዳንያ አቁሚ ብዬሻለሁ። ራስሽን አደጋ ላይ ባትይ ጥሩ ይመስለኛል። ምንም አይነት አደጋ ለመጋፈጥ ዝግጁ ነኝ። ይሄ ፎቶ ምንም ሆነ ምን ፖሊስ እጅ መግባቱ አይቀርም። እሺ ዳንያ አሁን ይበልጥ እያናደድሽኝ ነው። ከፊት ድረስ ገብተሽ መስረቅ ሳያንስ አምጥተሽ ቤትኛለሽ እንዴ? መቼም አልሰጥሽም። እሺ ዳንያ ብታመጩ ጥሩ ነው። አንቺ ፎቶ ዳንያ የዚህ ቤት ህይወት ከባድ ነው አይደለ? አዎ በጣም ይከብዳል። ሁሉ ነገር ግራ ነው የሚያጋባው። አዎ ብዙ ችግሮችና መከራዎች አሉ። በጣም ነው የሚከብደው። አንዱን ስደፍኝ ሌላ ቀዳዳ ይመጣል። አሁን ሚስቴን ይዤ ለመሄድ እያሰብኩኝ። እውነቱን ለመናገር እንኳን እዚህ መቼም አይመችም። ፈተና የበዛበት ቤት ነው። ኧረ ከሚራ ጋር መኖር ራሱ በጣም ትልቅ ፈተና ነው። በጣም ነው የሚገርመው። ሚስቴን ምንም እንደማታደርጋት ተስፋ አድርጋለሁ። ልሄድ እኮ የተዘጋጀው ነበር። ዳንያ ቁሚ ብዬሻለሁ። አታመልጥኝም። ቁሚ ዳንያ ነይ። ተነሽ አንቺ ውሻ ተነሽ። ትሰሚኛለሽ? እንኳን የሮጠ በረረ እንኳን አይቀርም። ፎቶን አምጪ ፎቶን። መቼ ነው የምሰጥሽ? መቼ ዳንያ በጠባይ ትሰጭኛለሽ ወይስ በግድ ትሰጭኛለሽ? ስጪኝ ፎቶን። ምንም ብታመጪ ምን ይሄን ፎቶ አታገኙም። ዳንያ እኔ አሁን ትዕግስት እያለቀ ነው። በጠባይ ትሰጭኝ እንደሆነ ፎቶን ስጪኝ እኮ ነው የምልሽ። ሚራ ምንም አታመጪ። ዳንያ ሰጭኝ እንደሆነ ስጪኝ። አይ የምትይ ከሆነ ደግሞ እኔ ሚራ የራሴን እርምጃ ወስዳለሁ። እኔንም እንደሱ ልትገኝ ዳንያ። የዛሬውን ክፍል እንዴት አያችሁት? ዛሬ ዳናይት በትክክልም የእውነተኛ ሰው እንደሆነችም አሳይታለች። ለእውነት እንደቆመች ማለት ነው። ሚራን እንዴት አድርጋ በዚህ ልክ እንደተዳፈረቻት። ሚራ በአሁኑ ሰዓትም ከኔ በላይ ምንም አይነት ጎበዝም ሆነ ምንም አይነት የሆነ በቃ ከኔ በላይ ሰው የለም በማለትም በራስ በመተማመንም ፎቶውን ስጪ በማለት እንግዲህ ያጨነቀቻትም ነበረ። እንዲሁም ዳናይትም በአሁኑ ሰዓትም አንቺን ለማጋለጥ እስከ ጥግ ድረስ ሄዳለሁ የፈለግሽውን አድርጌ በማለትም የሚከፈለውንም መስዋዕት መክፈል አለብኝ በማለት እንግዲህ ለእውነት እንደቆመችና እንዲሁም በቃ ለፍትህ እንደቆመችም እየተናገረች ነው። በዚህ መካከል ግን ምስኪኑና እንዲሁም አፍቃሪዋ ባለቤቷ በጣም እንደታመመና እንዲሁም የኑሮም ሁኔታ እንዳልተመቻቸለት እየተናገረም ነበረ። በዚሁም ደግሞ የልኋናን መልካምነትና እንዲሁም ቅንነትም አይቷል። በዚህ መሃል ግን ችግር ላይ የገባው ወይም በሚራ ተንኮልም ውስጥ የተጠመደው አድናን ነው። አድናን ዳናይትን የሆነ ነገር እንዳታደርጋት በማለትም በመከተሉና እንዲሁም ሁኔታውንም ለማጣራት በሄደበት ሰዓት እንግዲህ ወይዘሮ ሚራ እንግዲህ እያስፈራራቸው ነበረ። በዚህ አጋጣሚ እንዴትስ በዚህ ልክ ትወዳታለህ ማለት ነው? ልታድናት መጣህ በማለትም የፊዘት ቃላትን በመናገር ነበረ ስታናዝዛቸው የነበረ። ይህን ደብዳቤ ወይም ይህንን ፎቶ ትሰጣታለች ወይስ አትሰጣትም? ብቻ የሚቀጥለው ቪዲዮም የሚያጓጓ ነው የሚሆነው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋናና እንዲሁም በአዝናኙ ድራማ መጥተናል ማለት ነው። እንግዲህ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ። እንግዲህ በቅድሚያ ለድምፄ ይቅርታ አድርጉልኝ። ጉንፋን ነገር ይዞኛልና ትንሽ ድምፄን ይዞታል። በዚህ አጋጣሚ በጣም ይቅርታ እየጠየቅኩኝ ነው ቪዲዮም የሰራውኝ እና በጣም የሚገርመው ነገር እንግዲህ በዚህ ልክ ሚራ ድፍረቷ ስህተቷን ለመሸፈን ስትል ሌላ ስህተት እየሰራች ነው። በእርግጥም ዳናይት ታኮራለች። ለእውነት እንደቆመችና እንዲሁም እሷን የመሰሉ ሰዎችም እንዳሉ የምናይበት ድራማ ነው ማለት ነው። በምትኩና እንዲሁም በተቃራኒውም ደግሞ ለራሳቸው ጥቅም ሲሉም የሰው ህይወትን የሚያቀጭጩ ሰዎችም እንዳሉ እያየንበት ነው። የድራማ በጣም አስተማሪ ነው ማለት ነው። እናንተስ እየተማራችሁበት ነው? እንግዲህ የዳናይትና የሚራ ፍጥጫም እንደቀጠለ ነው። አሁን ላይ የምታመጪውን አምጪ እንጂ እኔ ፎቶውን በምንም አይነት ሁኔታ አልሰጥሽም በማለት
ስትከራከራትና ስትታገላትም ነበረ። ነገር ግን ሚራም በጉልበት ተጠቅማ ፎቶውን ከእጇ ለመንጠቅ ወስናለች። በእርግጥም ዳናይት አሁን ላይ ወንጀሏን መጋለጥ አለባት፣ ስራዎቿ ደግሞ በፖሊስ እጅ መያዝ አለበት በማለትም ለህግ ልታቀርባትና ልትጠቁም ነበር የሄደችው። ነገር ግን ክልፍልፏ ሚራም ቢሆን ባለቤቷን በማፋጠጥና እንዲሁም ባለቤትህ የታለች በማለትም ትንሽም ወርዳበትም ነበረ። እሱ ግን ምንም አይነት ያወቀውና እንዲሁም ምንም በቃ ምስኪንም ስለሆነ ዳናይት እንኳን ምን እንደምትሰራ አላወቀም፣ አላጣናም። እንዲሁም ደግሞ ዳናይትም የምትለውን በሙሉ ነው የሚሰማና ለሀሳቧና ለስሜቷ በጣም ይጠነቀቃል። ስትናደድም ያውቃል ማለት ነው። እና በዚህ ልክ ነው እንግዲህ ታጋሹ ባለቤቷም ቢሆን ባለቤቴን የሆነ ነገር ታደርግብኛለች፣ ኧረ ምን ላድርግ እያለም እየተጨነቀም ነበረ። ነገር ግን አድናንም ቅንና እንዲሁም ልበቀናም ስለሆነ ተከትሏቸዋል ማለት ነው። እንግዲህ ሚራ በአድናን ላይ ወይስ በዳናይት ላይ ይሄን ጉዳት የምታደርሰው? ብቻ በጣም የሚያጓጓው ክፍል ላይ ነን ማለት ነው። ለሆነም ቢሆን ይሄ ቤት ያስጠላል፣ ከዚህ ቤት መቀመጥም ሆነ መቆየት ለእናንተ አይመጥንም በማለትና ሚራ ምን ያህል ክፉ እንደሆነችና እንዲሁም በጣም እስስት እንደሆነችም አስረግጣ እየነገረቻው ነው ማለት ነው። ታዲያ እንግዲህ አቶ ታርቆንም የለኋናን መልካምነትና ቅንነትም በዚሁ አጥንቷል ማለት ነው። ሌላው የአድናንና የአሁን ላይም የዳናይት ግንኙነትም ለባርኮት ወይም ለታርቆን ሳይነገር አሁን ላይ ይህ አይነት ችግር ተፈጥሯል ማለት ነው። ነገር ግን በአሁኑ ሰዓትም ዳናይት አድናንን እንዳፈቀረችውና እንደወደደችውም ነው። እንግዲህ ሚራም በአሁኑ ሰዓትም እየተርበተበተች እና እንዲሁም እየፈራችን ቢሆን በግዳጅም ቢሆን ዳናይትን ፎቶውን ተቀብላ የሆነ ነገር ለማጥፋት እየወሰነች ነው። ነገር ግን ፎቶውን ከእሷ ብትቀበልና ብታጠፈው ያ የላክላት ሰው እንዴት ሊለቃት ይችላል? በእርግጥም አሁን ላይ አሳዳጆቿ እየበረከቱ ይመጣሉ ማለት ነው። አሁን ዳናይት አየችባት። እንዲሁም ደግሞ አሁን ላይ አድናንም ቢሆን በመሀላቸው ገብቶ ምን አይነት ፎቶ ነው በማለትም ዘራፍ በማለትም ፎቶውን ያየዋል ማለት ነው። ከዛ በላይ እንግዲህ የሚራ ጠላቶቿ ወይም አሳዳጆቿ እየበረከቱባት ነው። ታዲያም ስህተት የሰራ ሰው ከስህተቱ መማር ሲገባው ስህተትን ለማጥፋት ሲባልም ሌላ ስራ መስራትም ተገቢ አይደለም ባይነኝ እንደኔ። እናም የዛሬ ቪዲዮ እንዴት አያችሁት? እንዴት ነው? ዘና ላችሁበት ወይ የሚለውን በኮሜንት መስጫ ላይ አስቀምጡ እያልኩኝ በቀጣይ ቪዲዮ እንግዲህ ማንም ሰው ሳይጎዳ እንደሚመጡ ተስፋ እናደርጋለን ማለት ነው። እናም ለዛሬ ነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ደግሞ ለምታበረታቱኝ እጅግ አድርጌ ከልብ አመሰግናለሁ። መልካም ጊዜ። ቻው።